አምራን በጣም ከባድ ውሳኔ ወሰነች። ምንድነው ያለችው? በደንብ እናያለን። እዛ ቤቱም ውስጥ ደግሞ ወይዘሮ ዝናሽ ቤት ውስጥ ኑሐሚን አባቷን ይዛ እንድትወጣ ነግራታለች። ኑሐሚን ሚስጥሯን የማታወጣው ስለመሰላት ነው ወይዘሮ ዝናሽ የተዳፈረችው። የኑሐሚን አባት ልጅ አይደለችም እሷ እኮ ልጄ ንጹህ ናት እያልኩ ነበር የማወራው። አንቺም ደግሞ ለካ ተንኮሏን ወይንም ደግሞ መጥፎነቷንና ባለጌነቷን ስላወቅሽ ነበር የምትጠያት ብሎ ከወይዘሮ ዝናሽ ጋር እያወራ ነበር። ይሄ ነገር በጣም ከባድ እንደሚያደርግበትና የገዛ ልጁን ወጥመድ ውስጥ እየከተታት እንደሆነ አልተረዳም። ናሆማ በጣም ያልጠበቀው ነገር ተፈጥሯል። ምንድነው የሚፈጠረው? ወይዘሮ ዝናሽስ ምን አለች? አቶ ላይኩንስ ምን አለ የሚለው ነገር በደንብ እናያለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የኑሐሚን ድራማ ዛሬ ይለቀቃል ወይ ደግሞ ነገ ይለቀቃል ማለት ነው። በጉጉት እየጠበኩት ነው። ምክንያቱም በጣም አስፈላጊ የሆነ ነገር አለ። ኑሐሚን ያደረገችውም ነገር አለ። እዛ ቤት ውስጥ ወጥታ ትሄዳለች። ግን ደግሞ ወይዘሮ ዝናሽን አባቴን በቃልሽ መሰረት አባቴን አሳክሚ ያለ ለዛ ደግሞ የኔ ሚስጥር ቢወጣ ምንም አይመስለኝም ያንቺን ግን አወጣዋለሁ ባለቻት መሰረት እንግዲህ በተለይ የአምራንን ጉድ ዝርግፍ አድርጋ ከሁሉም ፊት ስለነገረችባት የኔንም ነገር ደግሞ እንደዚህ ታደርገዋለች ብላ በመፍራት አንተም እኔ እህትህ እያለው እኔ የጓደኛ ሚስት እያለው አንተ የትም አትወድቅም። ስለዚህ ኑሐሚን ከዚህ ቤት ትውጣ፣ አንተ ግን እዚህ ሁነ ትታከማለህ። እሷ በፈለገችበት ቦታ መሄድ ትችላለች፣ ወይንም የልጁ አባት ጋራ አንድ ላይ ሆና መኖር አለባት ብላ ለኑሐሚን አባት ወይዘሮ ዝናሽ እየነገረችው ነበረ። ወይዘሮ ዝናሽ ይህን የምታደርገው ኑሐሚን ከቤት እንድትወጣና ኑሐሚን ከቤት ከወጣች ሚስጥር የሚጠበቅልኛል ሚስጥሬን ማንም አይሰማም ብላ ነበር ያሰበችው። ግን ኑሐሚን ከዚህ ቤት ከወጣች የእሷ ሚስጥር እንደማይወጣ ባል በምንም ነገር እርግጠኛ መሆን አትችልም። ግን አለማወቋ ግን ይሄን ነገር እያደረገች ነው። ይህንንም ነገር ኑሐሚን በተለይ ተምራ ተለውጣ ቤተሰቦቿን ያሰቡትን ነገር ለማድረግ ነበር ወደ ከክፍለ ሀገር ቤተሰቦቿን ትታ ወደዚህ የመጣችው። አባቷን ካገኘችው በኋላም እንግዲህ ታውቃላችሁ ይቺ ልጅ እህቷ ማለት ነው በጀርባዋ ከእንጀራ እናቲቱ ጋር አንድ ላይ እናትና ልጅ ሆነው በጣም ኑሐሚንንና አባትየውን የማይባል ከሰው የማይጠበቅ በጣም ብዙ ፈተና እንዳደረሱባቸው የሚታወቅ ይሆናል። ግን ደግሞ አሁን ላይ እህቲቱም እዛ ቤት ውስጥ ገብታ የኑሐሚንንና የአባትየውን ሕይወት ለማጨለም በጣም ጠንክራ እየሰራች ነው። እናቲቱም ደግሞ ከጎዳና ተዳዳሪነት ደግሞ ወደ ቤት ተከራይቶ የመኖር ታልፋለች። ይሄውን ነገር የተላለፈችው በምንድን ነው? በልጇ ምክንያት ነው። ለወይዘሮ ዝናሽ ሚስጥርና ወሬ እያቀበለች በምትቀበለው ገንዘብ ነው እናቲቱን ተከራይታ የምታኖራት። የእንጀራ እናቲቱም ጥሩ ሰው ለመሆንና ይቅርታ አድርግልኝ ብላ መታ ከአቶ ላይኩን ቤት አራቂ ጥቅታ ገብታ ነገሩን ዝብርቅርቅ አድርገው ነበር ማለት ነው። ወይዘሮ ዝናሽም የማንም ካቲካላ ሁላ እንትን ባይ ጭራሽ ቤቴ ውስጥ ይፈነጫል እያለች በጣም ብዙ ላፊ ነገር እየተናገረች ነበር። አሁንም ወይዘሮ ዝናሽ ኑሐሚን ከዛ ቤት እንድትወጣ ነው እያደረገች ያለችው። ያ ነገር ግን ባታደርገው አሪፍ ነበር። አባቷ ከተሻለው በኋላ ኑሐሚንም ሲጀመር እዚህ ቤት መኖር አትፈልግም። አባቷን ይዛ ነው መውጣት የምትፈልገው እና ወዶቼ አምራንም ደግሞ ወይ ልጁን አስወርደዋለው ወይንም ደግሞ ከኔ ጋር ትኖራለህ የሚል ማስጠንቀቂያ ለናሆም እየላከችለት ነው። ልጁን የምትፈልገው ከሆነ እኔ የምፈልገው ነገር ማድረግ አለብህ፣ ያለዛ ደግሞ ያንተ ልጅ በሆዴ ተሸክሜ ቤት ክራይ ፍለጋ ወይንም ደግሞ ዛም መንከራተት የለብኝም ብላለች። እዚህ ጋም እንዳያችሁት በጣም ነበር ሲደባደቡ የነበረው ኤርሚያስና ናሆማ። ግን ደግሞ መጨረሻ ላይ ለመስማማት ሞክረዋል። ግን መቼም ቢሆን እንዴት አንተ የሁለት ሰዎችን ህይወት ታበላሻለህ ብሎ ነበር ናሆማ በጣም የተናደደው። ኤርሚያስ ግን ለሱ ይሄ ነገር ቢዝነስና ወይንም ገንዘብ የሚያገኝበት ነገር ስለሆነ ለሱ ምንም አይመስለውም ማለት ነው። ነገሮች በጣም ወደ ያልተጠበቀ ሁኔታ እየሄዱ ነው። አምራንም ደግሞ እየሄደችበት ያለችው ነገር ለሷ የሚያዋጣት ነገር አይደለም። በተለይ የምታደርገው ነገር እጅግ በጣም ነው የሚያስፈራራው ማለት ነው። በጣም ነው የምታስጠላው።